የመጀመሪያው ህግ ጥላቻ ከምንጠላው ነገር ጋር ይሰፋናል። በኢትዮጵያውያን አባባል እጅግ ከማከብራቸው አባባሎች መካከል አንደኛው የሚጠሉት ይወርሳል፣ የሚፈሩት ይደርሳል ይባላል። አንድን የህይወታችሁን ክፍል ሰውነታችሁን ሊሆን ይችላል፣ ግንኙነቶቻችሁን ሊሆን ይችላል፣ አሁን ያላችሁን ገቢ መጠን፣ አሁን የምትሰሩትን ስራ፣ የሰውነታችሁን ቅርጽ፣ የቆዳችሁን ቀለም፣ የምትኖሩበትን ሰፈር ምንም ሊሆን ይችላል። አጥብቃችሁ የምትጠሉት የህይወታችሁ ገጽ ካለ በእርግጠኝነት ልነግራችሁ የምችለው ለሚቀጥሉት ብዙ ዓመታት ይሄን ህግ በደንብ አድርጋችሁ እስከምትገነዘቡ ድረስ አብራችሁ ትኖራላችሁ ማለት ነው። በዚህ ዓለም ላይ ማንኛውም ነገር ማንኛውም በአይን የሚታይም የማይታይም የሚጨበጥም የማይጨበጥም ነገር ኤነርጄቲክ ገጽታ አለው። የማይታይ አካል አለው። ማንኛውም የተገለጠ ነገር ስንጠላ ከዚያ ከምንጠላው ነገር ዓለም ጋር አንድ እንሆናለን። እንዲህ አድርገን እንውሰደው። ለምሳሌ ያህል ሰውነታችንን ክብደት መቀነስ ፈለግን ብለን እናስብ። የሰውነትን ክብደት ለመቀነስ ሁለት አፕሮቾች አሉ። አንደኛው በቀጥታ ጂም እንሄዳለን። ሰውነታችንን የሚያለፉ በላብ የሚያጠምቁን ሰውነታችን ውስጥ ያለውን ስብ የሚያጠፉ የስፖርታዊ እንቅስቃሴዎች እናደርጋለን። በቀጥታ በሰውነት ላይ አክት ስናደርግ ሰውነታችን ውስጥ ያለው አካላዊ ነገር ስለሚቀልጥ ከሰውነታችን ውስጥ ስለሚወገድ ለጊዜው እፎይታ የሚሰጥ የተቀነሰ የሚመስል ክብደት ይመጣል። በሌላ በኩል ደግሞ ስንጨምርበት ምግቦቻችን እናስተካክላለን። በጣም በጥንቃቄ ጠዋት ይሄን ተመገብ፣ ቀን ይሄን ተመገብ፣ እንዲህ አይነት ነገር በምላስ እንዳትነካ ብዙ አይነት ፕሪስክሪፕሽን ይሰጠንና ከእንቅልፋችን ከነቃንበት ማለዳ አንስቶ መልሰን እስከምንተኛ ድረስ እያንዳንዱን በአፋችን በኩል የሚያልፈውን ነገር በጥንቃቄ ብዛት እናደርገዋለን። አሁን እንግዲህ ተመልከቱ። በምግቦቻችን ሰውነታችን ውስጥ የሚቀረውን የምግብ ክምችት ለመቀነስ ልዩ ልዩ የምናደርጋቸው ነገሮች አሉ፣ ግን በአእምሯችን ውስጥ የሚቀረውን ነገር አናስተውልም። ከዛ ምናልባት በየቀኑ 7 ማይል 10 ኪሎ ሜትር 20 ኪሎ ሜትር ተራመድ እንባላለን፣ እናደርጋለን። ከዛ በኋላ ወዲያውኑ ነገሮች የተስተካከሉ እየመሰሉ ይመጣሉ። ሰውነታችን ክብደቱ ይቀንሳል፣ አስገራሚ የሆነ ነገር መሆን ይጀምራል። ከዛ በኋላ ወደ ነበርንበት ልማድ መንሸራተት ስንጀምር ከየት መጣ የማይባል ክብደት እንደገና ሰውነታችን ውስጥ መጠራቀም ይጀምራል። ምናልባትም እስከዛን ቀን ድረስ የምንመገብበት መንገድ አልተለወጠ ይሆናል። የሰውነት እንቅስቃሴ ማድረጋችን አልቀረ ይሆናል። ትንሽዬ ልማድ ከህይወታችሁ ውስጥ ሸርተት ስትል ሰውነታችሁ እንደገና የጣለውን ክብደት ማንሳት ይጀምራል። ወደ ነበርንበት ምናልባትም ወደ ባሰ ደረጃ ልናደርግ እንችላለን። ከዛ በኋላ ጥያቄ እንጠይቃለን። ለምንድነው ሰውነቴን ለመቀነስ ያላደረግኩት ነገር የለም? ያልሰራሁት ጂም የለም? ያልሰራሁት ኤሮቢክስ የለም? ያልተከተልኩት ዳይት የለም? what happened እንላለን ማለት ነው። ከዛ በኋላ ስለ ሰውነታችን የተለያዩ አይነት አናሊሲሶች መስጠት እንጀምራለን። ሰዎች ኮሜንት ማድረግ ይጀምራሉ። ምንድነው አንተ ሰውነትን እንትን አታደርግም እንዴ? ይሄን ሁሉ ቦርጭ ተሸክመ ይሄን ያህል እንትን አድርገ ምናምን ማለት ይጀምራሉ። ከዛ በኋላ እያንዳንዱ በህይወታችን ውስጥ የሚገጥሙን ቦታዎች ላይ ስንሆን፣ ከሰዎች መካከል ስንቀላቀል፣ ጉባኤ መካከል ስንሆን፣ ከሰዎች ጋር ስንጨባበጥ፣ የትም ቦታ ሆኑ የሰውነታችሁ መልእክት በየሄዳችሁበት ቦታ መከተል ይጀምራል። you are fat, you are thin። እነዚህ ነገሮች መምጣት ይጀምራሉ። ሰውነታችንን አድነን ወደ ፈለግንበት አቅጣጫ ከመውሰድ ይልቅ ሰውነታችን ላይ ጥላቻ የማሳደር ነገር እየተከተለ ይመጣል። ከዛ በኋላ ሰዎች ስለ ሰውነታችን ሲያነሱ ምንም እንዳልተሰማን ለማድረግ እንሞክራለን በላይ በኩል፣ ግን በውስጥ በኩል በጣም ከፍተኛ ንዴት፣ ከፍተኛ ቁጭት፣ ከፍተኛ ምናልባትም ብሽቀት፣ ከፍተኛ በራስ ማፈር እየተከተሉ ይመጣሉ። ሰዎች ከሚጠሉት ነገር ጋር ዋል አደር ሲሉ ያ ጥላቻ የሚባለው ኢነርጂ ሰፈር ስለሆነ ከዛው ሰፈር አካባቢ ላይ ያሉ ነገሮችን እንድናይ ብቻ ነው የሚያደርገን። የምንናደድበትና የምንበሽቅበት ነገር ዓለም አለው የራሱ። የሚያበሽቁ ነገሮች የሚኖሩበት ዓለም አለ። ሳናውቅ በደመነፍስ አንድን ከህይወታችን ውስጥ እንዲወገድ የምንፈልገውን ነገር በተናደድክበት ቁጥር፣ በበሸቅንበት ቁጥር፣ በመጥፎ ኢነርጂ ባየነው ቁጥር ያ ነገር እየሳበ የሚወስደን ወዴት ነው? ወደሚጠሉ፣ ወደሚያበሽቁ፣ ወደሚያናድዱ ነገሮች ወዳሉበት በብዛት በአባናስ ወዳሉበት ሰፈር እየገባን እንሄዳለን። ምናልባት የምንጠላውን ሰውነት እንኳን ብናስተካክል
ያ ጥላቻ የወሰደን ቦታ ላይ ያሉ የሚጠሉ ብዙ ነገሮች ስላሉ ሌሎች ነገሮችን ማንሳት እንጀምራለን። ከአንደኛው ከምንጠላው ነገር ወደ ሌላኛው የምንጠላው ነገር፣ ከዚያ ወደ ሌላኛው ወደምንጠላው ነገር እየሰፋ ሄድና ህይወታችን በትግል የተሞላ ግን የምንፈልገውን ውጤት ማናገኝበት ዓለም ይሆናል። ሰዎች ለመጀመሪያ ጊዜ የሚጠሉት ነገር አብሯቸው እንደሚኖርና በመጥላት ብዛት ከህይወታቸው ውስጥ ሊያስወጡት እንደማይችሉት ሲያውቁ የዛን ቀን ህይወታቸው መለወጥ ይጀምራል። መጥላት ስናቆም አሁን ከምንኖረው ኑሮ ጋር መስማማት ስንጀምር፣ መስማማት ማለት በነገራችን ላይ ይሁን ይቀጥል ማለት አይደለም። በኢሞሽን፣ በኢነርጂ፣ በጥላቻ፣ በምሬት፣ በአሉታዊ በሆኑ ስሜቶች ሪአክት ማድረግ ትተን ገለልተኛ ሆነን ትኩረታችንን ከውስጡ አውጥተን እንደ ገለልተኛ ሰው ማየት ስንጀምር ህይወታችን የዛን ጊዜ ከዛ ከምንጠላው ነገር መገንጠል ይጀምራል። ጥላቻ ከምንጠላው ነገር ጋር አንድ ላይ ይሰፋናል። ምን እንደማለት መሰላችሁ? እየጠላችሁ በሄዳችሁ ቁጥር አጥብቃችሁ እያቀፋችሁት ነው የምትሄዱት ማለት ነው። በሌላ አነጋገር መደበኛው ዊዝደም ምንድነው? መደበኛው አብዛኛው ሰው የሚቀበለው እውቀት ምንድነው? አንድን ነገር በጣም ስንጠላው ከህይወታችን ውስጥ ይወጣል፣ በጣም ስንወደው ደግሞ ወደ ህይወታችን ውስጥ ይገባል ብለን ነው። ግን ሁለቶቹም ስህተት ናቸው። ስለዚህ መጀመሪያው ህይወታችሁን መለወጥ ከፈለጋችሁ ምናልባት አሁን ከምትሰሩበት መስሪያ ቤት ወጥታችሁ ከምትጠሉት ስራ ወጥታችሁ የምትፈልጉትን አይነት ነገር ማግኘት ከፈለጋችሁ፣ ከምትጠሉት የሰውነት ክብደት ወጥታችሁ ሸንቃጣና የሚያምር ሰውነት መገንባት ከፈለጋችሁ፣ ምናልባት መኖር ከማትፈልጉበት ሰፈር ወጥታችሁ መኖር የምትፈልጉበት አይነት ሰፈር መግባት ከፈለጋችሁ what matters is ከዚያ አሁን ከምትኖሩት ህይወት ጋር የሚሰፋችሁ ነገር ምንድነው የሚለውን ነገር አጥብቀን ማየት ያስፈልጋል። ምን አይነት ኢነርጂ ነው የሚያጣብቀን ከዚህ አሁን ከምንኖረው ኑሮ ጋር? ብዙ ጊዜ በዩቲዩብ ላይ የምናያቸው ኮሜንቶች አሉ። አንዳንድ ሰዎች እንደዚህ ይላሉ፣ እኔ አሁን የምሰራውን ስራ እንዴት እንደምጠላው ብታውቅ፣ ከዚህ ነገር የሚገላግለኝ ምንም ነገር ባገኝ አደርጋለሁ ይላሉ። ልክ እቺን ንግግር ሳንባት የሚገባኝ አንድ ነገር ምንድነው? ይሄ ሰውዬ ለሚቀጥሉ ዓመታት እዚህ ቦታ ላይ ነው የሚቆየው። ለሰውየው ማስረዳት ይከብዳል፣ ግን 100% እርግጠኛ ሆኜ ያውቃለሁ። ከዚህ ጥላቻ ውስጥ ካልወጣ ይሄ ሰው አሁን የሚሰራበትን ቦታ እንደ እድል፣ እንደ ማደጊያ ቦታ፣ ምናልባትም ወደሚፈልገው ቦታ ትራንዚት እንዲያደርግ የሚያመቻችለት ፈጣሪ የሰጠው ቦታ እንደሆነ ማየት እስከሚችልበት ቀን ድረስ ይሄን ቦታ እንኳን ለቆ ሌላ ቦታ ቢገባ አሁን የሚጠላው አለቃውን ከሆነ ከዛ ቀጥሎ የሚገባበት መስሪያ ቤት ውስጥ ደግሞ አቻው የሆኑ አብረውት የሚሰሩ ሰዎች ሙሉ በሙሉ የሚጠሉት እና ቦታውን እንዲጠላ የሚያደርጉት ሊሆኑ ይችላሉ። that's not how it happens። ለብዙ ሰው ግልጽ ያልሆነ ግን ለዓመታት ስንኖርበት በህይወት ልምምድ የምናውቀው አንድ ነገር ምንድነው? አንድን ነገር ከጠላን፣ አንድን ነገር አምርረን ከጠላን ከህይወታችን ውስጥ እንዲወጣ ቀን እና ሰዓት እየቆጠርን ከሆነ አትጠራጠሩ፣ ለብዙ ዓመታት ከኛ ጋር ይቆያል ያ ነገር ማለት ነው። መጥላት ማቆም ያስፈልጋል። ልትወጡበት የምትፈልጉትን ቦታ መጥላት ማቆም ያስፈልጋል። ምን ላርግ ልትሉ ትችላላችሁ። ለምሳሌ ከሰውነቱ ላይ 20 ኪሎ ግራም መቀነስ ፈለገ አንድ ሰው ብለን እናስብ። ኦኬ 20 ኪሎ ግራሙን ሊቀነስ ይችላል፣ ሊጨመር ይችላል። ምክንያቱም ይሄኛው አሁን ያለው ሰውነት ካልነበረ ቦታ ከሆነ የተጨመረው አሁንም 20 ኪሎ ግራሙ ቢቀንስ ወደ ነበረበት 20 ኪሎ ግራም ጭማሪ ሊመለስ ይችላል። የማይመለስበትን ብቸኛ መንገድ ልንገራችሁ። ሰውነታችንን እያየን የምንጠላው ነገር ላይ ከምናተኩር ምናልባት የተጠራቀመው ጎናችን ላይ ያለውን ፋት እያየን እሱ ከሚያበሽቀን ይልቅ ለሰውነታችሁ ፖዚቲቭ ኢነርጂ ብትልኩለት ምን ይመስላችኋል? ሆናችሁት ማየት የምትፈልጉትን የሰውነት አይነት አእምሯችሁ ውስጥ ምናባችሁ ውስጥ እያያችሁ ወደዛ ማንነት የሚወስዳችሁን ፖዚቲቭ ኢነርጂ ብትይዙ ምን ይመስላችኋል? በተነሳችሁ በተኛችሁ ቁጥር ለሰውነታችሁ ፖዚቲቭ ኢነርጂ ብትሰጡት፣ ደስ ቢላችሁ፣ ልያደጋችሁ ወዳላችሁበት ሰውነት ትራንዚት እያደረጋችሁ እንደሆነ ቢሰማችሁ፣ ትኩረታችሁ በሙሉ ልትቀንሱ ከምትፈልጉት ክብደት ላይ ተነስቶ ልትገነቡ ወደፈለጋችሁት የሰውነት ቅርጽ ቢሄድ፣ ሁልጊዜ ሰውነታችሁ ተገንብቶ ማየት በምትፈልጉበት ደረጃ ላይ ብታዩት፣ ስለዛ ስለተገነባው ማንነት ብቻ ደስ ቢላችሁ፣ ትኩረታችሁ ከሚቀነሰው ክብደት ላይ ይወጣና ከሚገነባው ሰውነት ላይ ይሆናል። ለአንዴና ለመጨረሻ ጊዜ ትኩረታችሁ ከምትጠሉት ነገር ላይ ተነስቶ ልትገነቡ ወደፈለጋችሁ ወደ ኢንቴንሽናችሁ ሲሄድ ክብደታችሁ በራሱ ጊዜ መቀነስ ይጀምራል። ግን እንዴት ምን መሆን አለበት መሰላችሁ? ኢቭን ልትከተሉ የሚገባችሁ ነገር
በአእምሮ ከሆነ በአእምሮ ትሰሩታላችሁ። በሰውነት እንቅስቃሴና በዳይት ከሆነ ታደርጉታላችሁ። እነዚህ ነገሮች መጥፎ ናቸው እያልኩኝ አይደለሁም። እነዚህ ነገሮች መልሶ የማይቀለበስ ወደ ነበረበት ቦታ ሪባውንስ ማያደርግ ለውጥ እያመጡ ይሄዳሉ። አእምሯችን ውስጥ ግን መልቀቅ አለብን። መጀመሪያም ቦታ የሰውነት የክብደት መቀነስ የሚባለውን ኮንሴፕት ሙሉ በሙሉ ትተን ወደ መገንባት ወደምንፈልገው የሰውነት አይነት ትኩረታችን ትራንዚት እያደረገ ሲሄድ የሚቀነስ ክብደት ይቀራል፣ የሚገነባ ሰውነት ግን ይኖራል። ሁለቶቹ የተለያየ አይነት ኢሞሽን ነው ሰውነት ውስጥ የሚገነቡት። አሁን ደግሞ አንዳንዱ ሰው እንደዚህ ይላል። ለምሳሌ ቅድም ካነሳሁት ኤግዛምፕል ልውሰድና እኔ ይህን መስሪያ ቤት እንዴት እንደምጠላው፣ እዛ ውስጥ የሚሰሩ ሰዎች ክፉዎች ናቸው፣ የሚከፈለን ገንዘብ ትንሽ ነው። እነዚህ ነገሮች በሙሉ ሰውነታችሁ ውስጥ ኔጌቲቭ ኤነርጂ ነው ጀነሬት የሚያደርገው። ትኩረታችሁን ከሱ ላይ ብታነሱና ልትኖሩ የምትፈልጉት የህይወት አይነት ምን እንደሆነ፣ ልትሰሩ የምትፈልጉበት መስሪያ ቤት ምን እንደሚመስል ግን እስከዚያው ድረስ ኢን ዘ ሚን ታይም አሁን በምንሰራበት መስሪያ ቤት ከሚጠበቅብንም በላይ አልፈን ብናገለግል፣ በደስታ ብንሰጥ፣ ሪዋርድን ባናገኝ ማለት ነው፣ በደስታ ብንሰጥ ወደምንፈልግበት አቅጣጫ የሚወስደን መንገድ እየተከፈተ ይሄዳል። የምንጠላው ነገር ላይ ብቻ ባተኮርን ቁጥር፣ እድል የነፈገን አለቃ ላይ ብቻ ባተኮርን ቁጥር፣ አብረውን የሚሰሩ በጣም ሚን የሆኑ ሰዎች ላይ ባተኮርን ቁጥር፣ የምናገኘው ዝቅተኛ ገቢ ላይ ባተኮርን ቁጥር በዛ አይነት ከባቢ ውስጥ እየተያዝን እየተጠመጠምን መምጣታችን በገዛ ራሳችን ፈቃድ እየተተገበረ ይመጣል ማለት ነው። ስቶፕ ዛት እና ምን ላድርግ ካልከኝ፣ ምን አይነት ህይወት ነው መኖር የምትፈልገው? ምን አይነት ገቢ ነው መገንባት የምትፈልገው? ምን አይነት ላይፍ ስታይል ነው መገንባት የምትፈልገው? እሱ አለ ሆይ በአእምሮ ውስጥ? እሱ ላይ ስናተኩርና እርምጃ ስንወስድ ውጤታችን ወደምንፈልገው አቅጣጫ እየተለወጠ ይሄዳል። ስለዚህ በአጭሩ ትኩረትህን ከምትጠላው ነገር ውስጥ አውጣና ልትገነባ ወደምትፈልገው ነገር ላይ መልስ። ከዛ ቀጥለ እርምጃ ውሰድ። ላይፍ ቢጊንስ ቱ ቼንጅ። ሁለተኛውና ከዚህኛው አሁን ከገለጽኩት በላይ እጅግ በጣም ኢንሲዲየስ የሆነ ውስጥ ለውስጥ የሚሄድ ሰዎች የማያስተውሉት ነገር ደግሞ ምንድነው ብትሉኝ፣ ሰው በጣም አጥብቆ የሚወደውን ነገር የሚያገኝ ይመስለዋል። በጣም አጥብቃችሁ ነፍሳችሁ እስከምጠፋ የምትወዱት ነገር ከሆነ you are not going to get it። ኦኬ፣ አሁን እዚህ ጋር በነገራችን ላይ ሎ ኦፍ አትራክሽን ላይ በጣም በብዙ ከሚተቹ ነገሮች መካከል አንደኛው ይሄ ነው። ውደደው፣ ልብህ አንጀትህ እስከሚነድ ጠቅላላ አቅልህን እስከሚያስት ድረስ ከወደድከው አንድ ነገር you are going to get it ነው። በዛ አይነት መንገድ አይደለም የሚሰራው ተፈጥሮ። በአእምሯችሁ ውስጥ በልባችሁ ውስጥ ያለው መውደድ እጅግ በጣም ከፍ ሲል ቀጥሎ የሚመጣው ነገር ምንድነው ብትሉኝ፣ ኦብሴሽን ነው፣ አባዜ። ብዙ ጊዜ ሰዎች በጣም ነገሩን ከመውደዳቸው የተነሳ አሁን በተጨባጭ መሬት ካለው ፋክት ጋር ይጣላሉ። ፋክቱ ምንድነው? አሁን ያሉበት ደረጃ ይታወቃል፣ አሁን ያሉበት ቦታ ይታወቃል። በልባቸው ውስጥ የሚፈልጉት ነገር ምንድነው? በአእምሯቸው በምናባቸው ውስጥ ሊፈጥሩ የሚፈልጉት የሆነ ነገር። በጣም መውደድ ማለት አሁን ካለንበት ተጨባጭ ህይወት ወጥተን ከዛ ነገር ጋር ለመተቃቀፍ መሞከር ማለት ነው። ሁለት የሚያስከትለው ችግር አለ። አንደኛው አእምሯችን ውስጥ ከፍተኛ የሆነ የአዲስ ህይወት ክምችት አለ። መሬት ላይ ደግሞ ስንመጣ የሚደረግ የሚነካ ከዛ ከምናስበው ነገር ጋር የሚስተካከል አቻ የሆነ ነገር የለም። ሁለቶቹን ኢነርጂዎች የምናገናኘው ባሰብነው መጠን ባሰብነው ልክ መሬት ላይ ባህሪያችንና አደራረጋችን ላይ ለውጥ መምጣት አለበት። ያ የተከማቸው የአእምሮ ኢነርጂ ፈሶ ወደ ድርጊትና ወደ ተግባር መለወጥ አለበት፣ ወደ ባህሪ መለወጥ አለበት። በአእምሮ ብቻ እያሰብን በመሬት ላይ የሚተገበር የሚነካ ነገር ከሌለ አእምሯችን ውስጥ የተፈጠረው ከፍተኛ የሆነ የኢነርጂ ክምችት የተፈጥሮን ስርዓት ስለሚያዛባ ተፈጥሮ ትመጣና ታነሳዋለች። ስለዚህ በጣም እንወደዋለን፣ ግን እንዳናሳካው የሚከለክለን ኃይል እስካለ እስከሚሰማን ድረስ እንከለከላለን። መሰናክሎች ይፈጠራሉ። በየመንገዶቻችን ላይ ነገሩ እንዳይሆን የሚያደርጉ የሚመስሉ ልክ እንደ ሰው ነፍስና ሐሳብ ያላቸው የሚመስሉ የኛን መንገድ የሚገዳደሩና ዓላማችን እንዳናሳካ የሚያደርጉ ግጥምጥሞሾች ይመጣሉ።